ንገረኝ እስኪ ሶመር ኪራዝ ያንተ ልጅ አይደለችም? ሶመር ተናገር እንጂ አንተ አይደለም የኪራዝ አባት? እኔ እንደዛ ማለት አይደለም የኔ ልጅ መሆኗን አልካድኩም። እባክሽን አሁን ከዚህ ችግር አትፍጠሪ። በቃ ከዚህ ሂጂ። እዚሁ ከዚህ ታባረኛል። ከዛ ከትልቁ ቤት ታባራለን። ከዛ ከቱርካንና ከአዲሱ ልጃችሁ ጋር ደስተኛ ሆናችሁ ትኖራላችሁ። እና አንተ ያስታቀፍከኝ ልጅ ደግሞ ጎዳና ላይ እንወርቃለን። እንደዛ ነው አይደል? ምን እባክሽን ቱርካን ትመጣለች ወደዚህ። ችግር አትፍጠሪ። ከዚህ ሂጂ። አይሆንም። ለቱርካን ልጅ የምታረጋውን ለኔም ልጅ ታረጋለህ። ለቱርካን ልጅ የምታረጋውን ሁሉም ነገር ለኔም ልጅ ታረጋለህ። በፍጹም ከዛ ቤት አንወጣም። እኔና ልጅም ጎዳና ላይ አንወርቅም። ቱርካን የሰማችውን ነገር በእውኔ ነው በቅዠት እያለች ግራ እየተጋባች ራስ ጸጉሯ እስከ እግር ጥፍሯ ደንዝዞባት መራመድ እንኳን ከብዷት ባለችበት ቁጭ ትላለች። እኔና አንቺ ዛሬ ተጋብተናል፣ ግን ይህንን ወቂ መቼም ባልሻለሽ፣ አንቺም መቼም ሚስት ያስችል። ፍቅረኛዬ በቅርበት ነው ያለው። በቅርቡ ደግሞ አብረን እንገናኛለን። ልጃችን ጋር ቤተሰብ እንመሰርታለን። ሶመር እንደምንም ብሎ ለምኖ ሚኒን አሳምኗት በታክሲ ወደ ቤት እንድትሄድ ያደርጋል። ሶመር ወደ ዝግጅቱ ቦታ ሲመለስ ቱርካን አልነበረችም። ቱርካን የለችም እንዴ? ወዴት ነው ሄደችው? ልጄ መጸዳጃ ቤት ነው ሄደችው። እንደዛ አይደለም፣ አንተን ተከትላ ነው የወጣችው። ቱርካን የት ነበርሽ? እየፈለኩሽ ነበርኩ። ደህና ነሽ ፍቅሬ? ደህና ነሽ አይደል? ፍቅሬ ነው ያልከኝ? አንተ እውነት ስለ ፍቅር ታውቃለህ? ንገረኝ እስኪ ስለ ፍቅር ታውቃለህ? ቱርካን ለእናንተ መጫወቻ ነች አይደል? እስኪ ነው ቱርካን ለሁላችሁም መጫወቻ መቀለጃ ነች አይደል? አጠገቤ ሆናችሁ ዋሻችሁ፣ እኔን ብቸኛ አረጋችሁ፣ ተጫወታችሁብኝ። ሁላችሁም ውሸታሞች ናችሁ። ሁላችሁም ካጂ፣ ሁላችሁም። ቀለድክብኝ ሶመር፣ ተጫወትክብኝ። በምስኪኗ ቱርካን ሕይወት ላይ እንደፈለግከው እንኳን እንኳን ደስ አለ ሶመር፣ እንኳን ደስ አለ። ቱርካን ደህና ነሽ? ቱርካን ደህና ነሽ? ልጄ ቱርካን ደህና ነሽ? ቱርካን ይህንን ሁሉ ነገር አየችው በሐሳቧ ነበር። ደህና ነኝ። ሁሉም ሰው ምን ተፈጠረ ብሎ በመገረም ቱርካንን እየተመለከተ ነበር። ደህና ነኝ፣ ራስ ምታት እያመመኝ ነው፣ ወደ ቤት መሄድ አለብኝ በቃ። ቱርካን እንዲያወጣው ለጋ ዝም እንዳለች ዝግጅቱ ይጠናቀቃል። ነስሪን ቱርካን ዝም ብላ እንደዚህ እንዳልሆነች ገብቷታል። አንድ ነገር እንደተፈጠረ እርግጠኛ ነበረች። ልጄ ከፈለግሽ ወደኛ ቤት መሄድ ትችያለሽ። በዛ ላይ ዛሬ እህትሽ ወደ ዩኒቨርሲቲ ትሄዳለች፣ እሷንም ትሸኛታለሽ። አይ እማዬ ደውዬ ቻውላታለሁ፣ ያመመኝ ነው። ሶመርና ቱርካን ምንም ሳይነጋገሩ ወደ ትልቁ ቤት ይደርሳሉ። ቱርካን ነይ እንጂ ወዴት ነሽ? አይ ትንሽ መራመድ ፈልጋለሁ። እኮ እንደዚህ ለብሰሽ ወዴት ነው የምትሄጂው? ግቢና ልብስሽን ቀይሪ። ሩቅ አልሄድም፣ እዚሁ ነኝ። ቱርካን አብሬሽ ልምጣ እንዴ? ልከተልሽ? አይ ብቻዬን መሆን ነው የምፈልገው፣ ብቻዬን። ሶመር ወደ ውስጥ እንግባ። በቃ ተዋት፣ እንግባ። ቢላይ እንዴት ነሽ? ይቅርታ ትንሽ ጉዳይ ይዞኝ ነው አልደወልኩልሽም። በሰላም ገባሽ? አልቻልኩም። ልጄን ትቼ መሄድ ከበደኝ። እዚሁ ነኝ፣ የትም አልሄድኩም። እዚሁ ነው ያለሽው? በጣም ጥሩ። ሲቢላይ በቃ እንገናኛለን። ነገ ለምን አንገናኝም? ጥሩ በቃ እሺ። እንኳ ያንተ ልጅ ነው ታቀፍኩት። ገና ላልተወለደች ልጅ ነው እንደዚህ የምትሆነው? ንገረኝ እስኪ ሶመር፣ ኪራዝ ያንተ ልጅ አይደለችም? ሶመር ተናገር እንጂ አንተ አይደለም የኪራዝ አባት? እኔ እንደዛ ማለት አይደለም። የኔ ልጅ መሆኗን አልካድኩም። በቃ ዳሪያ ወደ ዩኒቨርሲቲ ልትሄድ ሁሉንም ቤተሰብ እየተሰናበተች ነው። ሰው በዳሪያ መሄድ በጣም አዝኗል፣ ተከፍቷል። ከሁሉም በላይ ደግሞ ዶኑሽ ብቸኛ ሆናለች።
ቱርካን ራሷን ስታ በሰመመን ዝም ብላ እየተራመደች ወደ ባህር ዳርቻው ሄዳ ቁጭ እንዳለች ቀኑ ይመሻል። ሶመር ቱርካን የት ገባች እያለ ስልክ ይደውላል፣ አታነሳም። በመጨረሻ ላይ ስልኳ ጭራሽ ዝግ ይሆንበታል። ቱርካን እያለቀሰች ባህር ዳርቻው ጋር ቁጭ እንዳለች ድንገት የወዛሪ ድሮ ሚስት በዛ ስታልፍ እሷን አይታ ወደ እሷ ጋር ትመጣለች። እጂ አይዞሽ አትከፊ፣ አንቺ ዋጠጪ፣ ሆድሽን ይዘሽ አየው። እርጉዝ ነሽ አይደል? አዎ እርጉዝ ነኝ። ያለሽበት ስሜት ይገባኛል። ችግርሽ መሸሽ ማምለጥ ትሞክሪያለሽ። ሁሉም ሰው ይራቅሽ የካደሽ ይመስልሻል። ግን አይዞሽ ልጄ፣ ሁሉም ቀን ያልፋል። ለማንም ለምንም ሳይሆን ለራስሽ ብለሽ ጠንክሪ። ለራስሽ ብለሽ ብቻ ጠንክሪ። ሶመር ቱርካን ጉዳይ በጣም አስጨንቆታል። ያፈላለጋት በመጨረሻም ወደ ቤታቸው ይሄዳል። ቱርካን እዛም እንዳልመጣች የቱርካን አክስት ለሶመር ትነግረዋለች። ሶመር ልጄ፣ ቱርካን አንዳንዴ ብቻዋን መሆን ስትፈልግ ሲከፋት ወደ ባህር ዳርቻው ጋር ትሄዳለች። ምናልባት ወደዛ ሄዳ እንዳይሆን። ብቻዬን መሆን ስፈልግ ሲከፋኝ እዚህ እመጣለሁ። እዚህ መጥቼ ብቻዬን ቁጭ እላለሁ። ሶመር መኪናውን እያበረረ ወደ ባህር ዳርቻው ጋር ሲመጣ ቱርካን ብቻዋን ቁጭ እንዳለች ነበር። ቱርካን ወዴ፣ ምን ሆነሻል? ደንዝዘሻል እኮ፣ በረዶ ሰርተሻል ቱርካን። አንቺም ለሕፃኑም ጥሩ አይደለም ቱርካን። ተነሽ እባክሽን ቱርካን፣ እዚህ መሆን ነው የምፈልገው። ቱርካን ወዴ እባክሽን እንሂድ። ምንድን ነው የተፈጠረው? ምንድን ነው የሆንሽው? እዚህ ብቻዬን ሆኜ ስለ ልጄ መወሰን አለብኝ። ቱርካን ምን እያልሽ ነው? ስለ ልጅሽ ለመወሰን አንቺ ብቻሽ የምትወሰኝ ውሳኔ ነው? በቃ ተነሽ፣ አሁን ተነሽ፣ ወደ ቤት እንሂድ። ሁሉንም ቤት ሄደን እንነጋገራለን። ይህንን ልጅ መውለድ አለብኝ የለብኝ የሚለውን ነገር መወሰን አለብኝ። ቱርካን ምን እያልሽ ነው? ከማየ ጋር እንደገና አወራችሁ? ማየ አስከፋችሽ? ቆይ ምንድን ነው የተፈጠረው? ቱርካን ምን እያልሽ ነው? እኔ በራሴ መወሰን አለብኝ። ይህን ልጅ ለመውለድ አልተዘጋጀሁም። መውለድ አልፈልግም። ቱርካን ምን እያልሽ ነው? የማይሆን ነገር አትናገሪ። ከማየ ጋር ያለሽን ችግር ከሆነ እኔ ያስተካክላለሁ። ምንም አታስቢ። ቱርካን ውዴ፣ ሁሉም ነገር ሰላም ይሆናል። እኔና አንቺ ብቻችን ቤት ይኖረናል። ልጅ አልፈልግም። በቃ መውለድ አልፈልግም። እባክሽን ቱርካን፣ አስወርደዋለሁ እንዳትይኝ እባክሽን ተይ። ቱርካን አሁን ያለሽበት ስሜት ጥሩ አይደለም። ሁሉን ነገር ጠዋት እናወራለን። ጠዋት ላይ ሁሉን ነገር ትረሻዋለሽ። በቃ ነይ ቱርካን፣ ተነሺ። ሶመር እንደምንም ቱርካንና አግባብቷት ለምኗት ወደ ትልቁ ቤት ይዟት ይመጣል። ማዬ ምንም እንዳትናገሪ። ሶመር እርጉዝ እኮ ነች። እንዴት ዝም ትላለህ? ቆይ አንድ ነገር ልጅ ቢሆንስ? ማዬ እባክሽን ተይ። ቱርካን ፈርታለች። ምንድነው የሚያስፈራት? ማዬ ልጁን መውለድ ፈርታለች። ቱርካን መውለድ አትፈልግም። አይሆንም ሶመር፣ ልጁን ትወልደዋለች። በፍጹም አታስወርደውም። የማዬ ተረጋጊ፣ እኔ አናግራታለሁ። አንቺ ምንም አትያት፣ ምንም አትናገሪያት። ሶመር ምሽቱን ሙሉ የቱርካንን ሐሳብ ካስቀየርኩ ብሎ ያለውን ሁሉ ያደርጋል። ሁሌም አፈቅርሻለሁ። ከልጃችን ጋር አዲስ ቤተሰብ፣ አዲስ ሕይወት መስርተን ደስተኛ እንሆናለን። ሶመር ቱርካንን ክፍሏ ውስጥ ጥሎ ሲወጣ እንደገና ሩቻን መጣ። ደግሞ ለስለስ ብላ ቱርካንን ሐሳቧን ለማስቀየር ማግባባት ትሞክራለች። ቱርካን ግን ለማናቸውም ምንም መልስ ሳትሰጥ ዝም እንዳለች ነው። እንደ እህትም እንደ ጓደኛም ሆና አብራት ዓመታትን ያሳለፈቻትን ዳሪያን ሸኝታ ዛሬ ብቻዋን ቤት ውስጥ ቀርታለች። እየተሳሳቀችም እየተጣላችም የምታመሽበት የምታድርበት ክፍል ፋውጥቶ ሊበላት ይደርሳል። ዳሪያም ቤተሰቧን እህቷን እያሰበች እንቅልፋታ እያለቀሰች ምሽቱን ታሳልፋለች። ወይዘሮ ቱርካን ምን እያረግሽ ነው? ወዴት ልትሄጂ ነው? ወደ እናት ወደ አባቴ ቤት። ከዚህ የውሸት ዓለም፣ ከዚህ የውሸት ቤት መውጣት አለብኝ። እባክሽን ቱርካን አትሄጂ።
አትሂጂ ሶመርን ብቻውን ጥለሽ። አንቺ ከሄድሽ ያቺ ሴት በጣም ደስተኛ ትሆናለች። በጣም ጥሩ አይላ፣ አንቺም ታቂ ነበር ማለት ነው? ግን ቱርካን ተይ አይላ፣ አንቺ እንኳን ቅርቤ ነበርሽ እኮ። ምስጢሬን ጓዳይን ነግርሽ ነበር። ምስጢረኛ ነበርሽ፣ ግን ደበቅሽኝ። ቱርካን እንደዛ አይደለም። ወይዘሮ ሩቻን አስፈራርታኝ ነው። ምንም ነገር ለማንም እንዳልናገር አስፈራርታኝ ነው። ቱርካን ሻንጣውን አዘጋጅታ እየወጣች እያለ አባቷ ሳዲክ ይመጣል። ቱርካን አባቷን ስትመለከት ገጥ ብላ ሻንጣውን ከራሷ ለማራቅ ትሞክራለች። አባዬ ደህና ነህ? በዚህ ጠዋት ምን ተፈጠረ? ችግር አለ እንዴ አባዬ? የምንም ችግር የለው። ለልጅ ልጄና ለአንቺ ለውዷ ልጄ መድኃኒት አምጥቼላችሁ ነው። እነዚህም መድኃኒቶችን ስትወስዱ ሁለታችሁም ደህና ትሆናላችሁ። የልጅ ልጅም ደህና ይሆናል። ሳዲክ እንዴት አደርክ? ዛሬ በጠዋቱ እንዴት ብቅ አልክ? ልጄና የልጅ ልጄ ልጠይቃቸው ብዬ ነው። ምንድነው እሱ ሻንጣ? የማን ነው? የወይዘሮ ሚኒ ነው። የማትፈልጋቸው ልብሶችን እያወጣች ነበር። እሺ ላስገባቸው በቃ። ቱርካን ሳዲክን ከነሶመር ጋር ጥላ ወደ ክፍሏ ትመለሳለች። ልጄ ቱርካን ደህና ነሽ? ደህና ነኝ እማዬ። ቱርካን ምንድነው የሆንሽው? ደህና አይደለሽም? እማዬ ደህና ነኝ፣ ከእንቅልፌ ገና እየነቃው ነው። ቱርካን ምንድነው የሆንሽው? ማታም ቤት እንዳልነበር ሰማው። ድምፅሽም ጥሩ አይደለም። ምንድነው የሆንሽው? ንገረኝ ልጄ፣ ምንድነው የሆንሽው? ደህና ነኝ፣ ምንም አልሆንኩም፣ ደህና ነኝ። አዬ ሶመር እየጠራኝ ነው፣ መሄድ አለብኝ በቃ። ቱርካን የሰበረችውን የፎቶአቸውን አልበም መስተዋት ከወለሉ ላይ እያነሳች እያለ ድንገት ሚኔ ትመጣለች። ያውን ቱርካን ፎቶአቸውን ትደብቃለች። ቱርካን ውዴ እንዴት ነሽ? እባክሽ ደህና ነሽ? ደሞ እንኳን ደስ አለሽ። እርጉዝ መሆንሽን ሰማው። አመሰግናለሁ። ግን በጣም ነው ያዘንኩብሽ። ይህንን የመሰለ አስደሳች ዜና እንዴት ሳትነግሪኝ? ቱርካን ምንድነው? ደህና አይደለሽም? ደህና ነኝ፣ በጣም ደህና ነኝ። እሺ በቃ እኔ ልሂድ። በቃ አሁን በይ ቻው። አይላ እሱን ለማን ነው የምትወስጂው? ወዴት ነው የምትወስጂው? ቱርካን ትንሽ ራስ ምታት አሟታል እና ይህንን መድኃኒት ልሰጣት ነው። እሱን መድኃኒት ለቱርካን በፍጹም እንዳሰጪ። ለእሷም ለልጇም ጥሩ አይደለም፣ መጥፎ ነው እሱ መድኃኒት። በፍጹም እንዳሰጪ። ሰምተሽኛል አይደል? ጽንሱ ላይ ከባድ ችግር ይፈጥራል። አዎ ሰምቼሻለሁ ወይዘሮ ሩቻን። እሺ ወይዘሮ ሩቻን መድኃኒቶቹ ለቱርካን ጥሩ አይደለም ብላ መልሳለች። በቃ በትኩሷ ሻወር ውሰጂ። እዚሁ ለመቆየት ላትሄጂ ወሰንሽ ማለት ነው? ዳለው መሄድ አይቀርም፣ ግን አሁን አይደለም። አባዬ በእኔ ምክንያት አንዴ ወደ ሆስፒታል ገብቷል። በአሁኑ ግን ወደ ሆስፒታል ገባ ልሽ አባቴን ላላገኝ ይችላለሁ። ለአባዬ ስል ትንሽ ጊዜ ይታገሳለሁ። ቱርካን እባክሽን ከዚህ አትሄጂ ከዚህ። ሶመር እየመጣ ነው መሰለኝ። ሂጂ በቃ። ቱርካን ውዴ እንዴት አደርሽ? እስኪ እንውጣና ቀለል ያለ ቁርስ እንብላ። ነይ እንሂድ። መሄድ አልፈልግም። እባክሽን እሺ በይኝ፣ እንሂድ። የትም መሄድ አልፈልግም። በቃ ብቻዬን መሆን ነው ፈልገው። ቱርካን ምንድነው የተፈጠረው? ለምንድነው ማትነግሪኝ? ሁሉን ነገር ማታ ነግሬያለሁ። ስነጋ ሐሳቤን የምቀይድ መስሎ ነበር እንዴ? ምንም የለወጥኩት ሐሳብ የለም። ልጅ መውለድ አልፈልግም። ቱርካን እባክሽን እንደዚህ አታርጊ። እማዬን አባዬን ተመልከች፣ ያንቺን አባት ተመልከች። ቤተሰቦቻችን ሙሉ ደስተኞች ናቸው። የልጅ ልጃቸውን ለማየት በጣም ናፍቀዋል። እባክሽ ልጃችን ኑርበት። ቱርካን እባክሽ እንደዚህ አታርጊ። የኔም ምርጫ ይሄ ልጅ እንዲወለድ ነበር፣ ግን ደግሞ እኛ የፈለግነው ነገር ሁሉ አይሆንም እንደዛ። ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ያሰናዳውላችሁ የወፍ ጎጆ ክፍል 45 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ቱርካን እንዳለችው ጽንሷን ታስወርድ ይሆን? ሶመርስ ሐሳቡን ያስቀይራል? እዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች የተካተቱበት ምርጥ ክፍሎች ከፊቱ ይጠብቁናል። ሁሉንም አብረን የምንመለከት ይሆናል።
ያንዳንዱ ክፍል ግን ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን ተወዳጁ ተናፋቂው ድራማ የወፍ ጎጆ እንዲሁም ሌሎች በርካታ አዳዲስና ምርጥ ስራዎች ወደ እናንተ ጋር እንዲደርሱ ማድረግ ይችላሉ። ሁላችሁም ደግሞ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ ቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።